ታገቢኛለሽ እያለ ነው እንግዲህ ኤሪክ ማለት ነው። እና በጣም ነው ደስ የሚለው ትላላችሁ። ከትናንት ወዲያ የነበረውን ቪዲዮ ለካ እንዴ የተሸወዳችሁ በጣም ብዙ ሰዎች ያላችሁ እና ዛሬ እንመጣበታለን ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? በየዓለም ዳርቻ ያላችሁ ውድ ሀገሬ ልጆች እህቶች፣ ወንድሞች እንዴት ናችሁልኝ? በመጀመሪያ እንኳን አደረሳችሁ ለኢድ አልፈጥር በዓል ማለት ነው። ሁላችሁም በየላችሁበት እንግዲህ በሰላም በፍቅር እንደምታሳልፉ ተስፋ አድርጋለሁ። እንዳይደብራችሁ፣ ምክንያቱም እኛን ዛሬ እዚህ ያደረሰንን አላህ ልናመሰግነው ይገባል። በዚች በረመዷን ወር ውስጥ ራሱ ጾመው ሳይጨርሱ እንግዲህ ስንት ወንድሞቻችን፣ ስንት እህቶቻችን፣ ስንት አባቶቻችን በቃ ብዙ የተሰዉ ቤተሰቦች ስላሉ እኛ ደግሞ እንግዲህ ጾመው ከሚጨርሱት አድርሶ ለዚች ቀን በቅተናል። ይች ብቻ ለኛና አማናትና አልሐምዱሊላህ ልንል ይገባልና ሁላችሁም እንግዲህ ዘና ብላችሁ ለማሳለፍ ሞክሩ። እንዳይደብራችሁ፣ ስደት ላይ ነን ብላችሁ እንዳልኳችሁ እንደዚህ ከኛ በታይ ያሉትን እያስታወስና ባለን ነገር ዘና ብለን ለማሳለፍ እንሞክር ኢንሻአላህ። ቀጣይ አመት ደግሞ ሁላችንም በየራሳችን ህይወት ኑሮና በየራሳችን ቤት የምናሳልፍ ያድርገና አላህ ይጠብቃችሁ። እወዳችኋለሁ፣ አከብራችኋለሁ። በድጋሚ ኢድ ሙባረክ ብያለሁኝ። እንዴት ነው ሁሉ ሰላም? እና እንግዲህ እነ ሄሉሻን አይታችኋቸዋል። በጣም ነው ደስ የሚለው። ታገቢኛለሽ ወይ እያለ ቀለበት ታንበርክኮ ሲያደርግላት የትናንትናው ቪዲዮ እንኳን በስነ ስርዓት ነው ያየሁት ከመጀመሪያ እስከ መጨረሻው። ያው ቪዲዮ አልሰራሁም እንጂ ሄሉ አሁንም ቢሆን ፍቅሩን አልተቀበለችም። ነገር ግን እሱ ለሌላ ሴት ይበል እንጂ ግን ሁሌም እኔ ካንቺ ውጭ ሌላ ሴት አላለምም ነው እያለ ያለው። እንግዲህ ከትናንት ወዲያ የነበረው ደግሞ እኔ ራሱ የሆነ ተመስሎ ነበርና ከመጨረሻ ላይ ያየዋለሁኝ ለካ ጥላትን ለማቃጠል ጥላት ድብ ንርር እንዲሉ ነው እያለ እያሳቁ ነበርና ለካ እኔም እኮ ግራ ገብቶ የነበረ። በእርግጥ ባልኩን ነገር ሁላችሁም አልተከፋችሁም። ልክ ስራ ነበርኩኝ ብዬ አስባለሁኝ። እና ላኪን ውሸት ነው። ያው እየሰሩ ስለሆነ ይስሩ ትላላችሁ። ግን ኤሪክ እንደው በዚህ ልክ አብሮ እየተጓዘ ያለው እንዴት ነው ትላላችሁ? ለሚወዱት ነገር እኮ ምንም ይደረጋል አይደል? እንግዲህ ስለሚወዳት ነገሮችን አስባ እስከምትቀበለኝ ድረስ ብሏል። በእርግጥ ባለፈው ከነጆስ ፊት እንግዲህ አንቺ ፍቅሩን ታቀበለኝ ብለህ እንዲቀበለ ትፈልጋለሁ ስትለው አይ አስበሽበት ተረጋግተሽ ጊዜ ወስደሽ የዛኔ ነው የምፈልገው ብሏታል። እና በዚህ ደረጃ ነው ማለት ነው የሚወዳችሁ ሰው አብሯችሁ መሆን ብቻ ያስደስተዋል። እና እንግዲህ ከኤሪክ ያየነው ነገር ቢኖር ከሷ ጋር የሚከፋው ያኔ ከኔ ውጣልኝ ወይ ደግሞ ሄድልኝ ስትለው ነው እንጂ ምንም አይነት ነገር ቢሆን እሷ ጋር መኖር እንደሚያስደስተው በባዶ ራሱ ማለት ነው ምንም ተስፋ በሌለው ነገር ራሱ እየተደሰተ እንግዲህ እናቱን ትቶ ሀገሩን ትቶ እየኖረ ነው። እና ፍቅር ማለት በዚህ ልክ መስዋዕት ያስከፍላል። እና ፍቅርን እየተማራችሁ ጎበዝ ትላላችሁ። እና እንዴት ናችሁ ውድ ሀገሬ ልጆች? በተረፈ እወዳችኋለሁ፣ አከብራችኋለሁኝ። ሰላማችሁ ብዝት ይበልልኝ። እና ያው ትናንትና የሆነው ነገር ቢኖር የሆነ ቀለበት መስሏችሁ ምናልባት ከላይ አይታችሁ የሆነ ቀለበት መስሏችሁ ከሆነ ያው የሆነ ቀለበት አይደለም ትላላችሁ። እንግዲህ ያው ለማሳየት ለሙከራ ያክል ነው። ሙከራ ትላላችሁ። ሙከራ 1 2 3 2 1 እያሉ ነውና ዞሮ በጣም ደስ ይላል። እንግዲህ እንዲ ደግሞ ለምንድን ነው እንደዚህ እያራክ ያለኸው ምናምን ብሎ መጥቶ ሲባሳጭ እንዲሁም ደግሞ ከትናንት ወዲያ ትቶ በመሄዱ ሄሉኔ ገርሞኛል። ለምንድን ነው እንደዚህ እያደረገ ያለው ባለችበት ነገር እኔ አላምንም። ውሸታቸው ነው፣ እየቀለዱብን ነው። ምክንያቱም እኛ አሁን በእነሱ መሀል ገብተን እንድንፈርድ ነው የሚፈልጉት። ለምንድን ነው ድራማውን እንዲጓዝ ማለት ድራማው እየቀጠለ እንዲሄር ነው እንጂ እንትን አይደለም። ገብቷችኋል? በእነሱ መካከል ምንም አይነት ጸብ የለም። ተመካክረው ነው ወዲያውኑ ይመካከራሉ አንድ ቦታ ሆነው። ከዛ ልክ እንግዲህ እንደምታያቸው ነው። ሰው እንዴት በ5 ደቂቃ ውስጥ ይደርሳል? የቪዲዮ መግቢያ እየሰሩ ወዲያውኑ መጣ ምናምን ይላሉና እዛው በዛው ተመካክረው እንግዲህ ቪዲዮውን እስከሚቀርጹ ልክ እነሱ መግቢያ ከሰሩ በኋላ ወዲያው ይመጣና ይገባል ማለት ነውና በዛ ልክ የሚሰሩትን ነገር ማታ አስበውበት ተመካክረው ስለሆነ እየሰሩ ያሉት እና በመሀላቸው እንዲህ ነው ምናምን ብላችሁ እንዲያትገቡ። እኛ ወንጀል መግባት የለብንም። ምክንያቱም ሁሉም ነገር ስራ ነው እንጂ እውነታ ነገር የለውም። ተረድተናል አሁን ላይ። ግን ደግሞ ስራው እንዲያምርላቸው ስራው እንዲካሄድላቸው ነው እንደዚህ እያደረጉ ያሉት። እንደዛ ስለሆነ እንግዲህ እኛ ማርፈን እንቀመጣል። ዋናው ነገር እነሱ ተስማምተው መስራታቸው ነው እንጂ እንዲህ በእነሱ መሀል ገብቶ የእነሱ ፍቅር የማያስደስተው አይነት ሰው አይደለም። እንደገና ደግሞ አሁን ላይ ደግሞ
እነሷን እንዴት ይሄን ታረጋለህ የሚልበት ወይም ደግሞ ሌላ መረጃ አለ ብሎ የሚያስበው የለውም። መረጃ የሚባል ነገርም የለም። ለዲራማው ብለው ነው እንጂ መጀመሪያ ራሱ ኤሪክ ሚስት አለው ምናምን የተባለው ሁሉ ውሸት ነው። አሁንም እንግዲህ ያው ስራውን ለማካር ነው እንደዚህ እያደረጉ ያሉት እንጂ ኤንዲ የሄሉንና የኤሪክን ግንኙነት አይወድም ማለት አይደለም። በደንብ አድርጎ ነው የሚወደው። ያው ለስራው ብለው ነው እንደዛ እያደረጉ ያሉት። ምክንያቱም ሄሉ እንግዲህ ለስራ ብላ ብዙ ካራክተሮችን ስትሰራ ተመልካቾችም ሲቀየሟት ከርመዋል። ግን ደግሞ አሁን ወደ እሷን ቀይራ ወደ ኤንዲ እያደረጉት ስለሆነ መጥፎ ነገር እንዲያጽፉላችኋለሁ ውዶች። ነገ ጧት ውሸት ነው ወይ ደግሞ ይሄ የሆነ ነው ብለው ስለሚመጡ አንሸወድም። ነቅተናል፣ ተነቃቅተናል ትላላችሁ እና ዞሮ ዞሮ በጣም ደስ ይላል። እየሰሩ ነው፣ ስራቸውን ይስሩ። እኛ ምን ሰራል ትላላችሁ። በመቀጠል እንግዲህ አብሽሩልኝ። ዛሬ የኢድ ስራ ሊበዛባችሁም ይችላል። ወዲያው ጧት አካባቢ ይበዛባችሁ ይሆናል። አብሽሩልኝ። እንግዲህ የሚመጣባችሁ ሰዎች በስደት ዓለም ላይ ያላችሁ አላህ ያበርታችሁ። ከእስከዛሬው አይበልጥም። ወጥታችሁም የምታሳልፉ እንግዲህ ኢቃማ ያላችሁም ዘና እያላችሁ አሳልፉ። ራሳችሁን ጠብቃችሁ፣ ኢቃማ የሌለውም ሰው ደግሞ ተጠንቅቃችሁ አሳልፉ። እወዳችኋለሁ፣ አከብራችኋለሁ። ሁሌም ከክፉ ነገር አላህ ይጠብቅልኝ። ቻናሌን ላይክ፣ ሰብ አድርጉልኝ። አብሬያችሁ የነበርኩት ሂቡ ነኝ። አሰላሙ አለይኩም ወረህመቱላህ